ቤቶቹ የተናጥል ካርታ አላቸው። ኦልሬዲ ዲጂታል ካርታቸው ሬዲ ነው። ዛሬ 100%ን ከከፈሉ የተናጥል ካርታ ወይም ዲጂታል ካርታቸውን መረከብ ይችላሉ ማለት ነው። ያለቁ ቤቶች ናቸው። 50% ከአቢሲኒያ ባንክ ጋር ዲል አድርገናል። 50%ን በ6 ወር ጊዜ ውስጥ ይከፍላሉ። 50%ን ደግሞ እስከ 20 ዓመት እየኖሩበት በባንክ ሎን መያዝ ይችላል። ማይ ቾይስ ሪል ስቴት ቅድም እንዳልኩሽ ያለቁ ቤቶችን በሰሚ ፊኒሽ አሁን መረከብ የሚችላቸውን ቤቶች ከባለ 2 መኝታ እስከ ባለ 3 መኝታ ካሬ አማራጮችን ይዘን የመጣ ነው። ባለ 2 መኝታ 139 ካሬ አለን። ባለ 3 መኝታ ደግሞ በ4 የካሬ አማራጮች ይዘን መጥተናል ማለት ነው። በፍሎር በአጠቃላይ 5 አባወራዎች ነው የሚኖሩት። የዚህ ቤት እኔ ትልቁ ኳሊቲ ብዬ ማነሳው አንደኛ ምንም አይነት ኮለን የላቸው። ሁሉም ቤቶች ሁሉም ሩሞች ፋንክሽናል ናቸው። ሰፊ ለቀቅ ያለ ማስተር ቤድሩም ነው ያለን። እዚህ ጋር ቁምሳጥን እናገኛለን። ያው ኳሊቲ የሆኑ ቁምሳጥኖችን በሮችን የተጠቀመው ባለ 3 መኝታ 170 ካሬ ነው። ይሄ እንደምታዩ ኳሊቲ የሆነ በሮችን ነው የገጠምነው። ኪንግ ስቲል በር ነው የገጠምነው። ኢምፖርትድ የሆኑ በሮችን የምታያቸው ኢምፖርትድ የሆኑ ማቴሪያሎችን የተጠቀምነው። ወደ ታች በቂ የሆነ ፓርኪንግ ስፔሶች አሉን። 5 ቤዝመንት አለው። ሚኒመም ከ180 እስከ 200 መኪናዎችን ፓርክ የሚያደርግ ኤሪያ አለን ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ግንባታቸው የተጠናቀቁና በ50% የብድር አማራጭ እያቀረቡ የሚገኙትን የቤት አማራጮች ወደ እናንተ ልናደርስ ማይ ቾይስ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ የሚያቀርቡት የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን በጠቅላላ ወደ እናንተ የምናደርሳችሁ ይሆናል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። እንተዋወቅ። እሺ መልካም። ዮርዳኖስ እባላለሁ። የማይ ቾይስ ሪል ስቴት የሽያጭ አስተባባሪ ነኝ። በጣም ጥሩ። ዛሬ እንግዲህ እናንተ ጋር የተገኘ ነው እያቀረባቸው የምትገኙት የቤት አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው። በቅድሚያ ግን እስቲ ድርጅታችሁን አስተዋውቀኝ። ማን ይባላል? ምን አይነት ስራዎችን የሰራ ድርጅት ነው? አሁን ላይ ደግሞ ምን እየሰራ ይገኛል የሚለውን በጠቅላላ እስቲ እናንሳ። መልካም። እንግዲህ ማይ ቾይስ ሪል ስቴት 20 ዓመት በላይ ልምድ ያለው ትልቅ ድርጅት ነው። ከዚህ በፊት በተለያዩ እህት ኩባንያዎች ነው የሚታወቀው። ብዙዎቻችን የምናውቀው አንደኛው ቾይስ ውሃ ነው። የቾይስ ውሃ እህት ኩባንያ ነው። ሁለተኛ ደግሞ ረስት ትሬዲንግ የሚባል ትልቅ ድርጅት ያው በብዙዎች ይታወቃል። የኮንስትራክሽን ስራዎችን የሚሰራ ትልቅ ካምፓኒ ነው። እንዲሁም ደግሞ የትላልቅ ማሽነሪ እቃዎችን በማስመጣት ኢምፖርት በማድረግ የሚታወቅ ትልቅ ድርጅት ነው። ከዚህ በተረፈ ደግሞ በኢምፖርት እና በኤክስፖርት የሚታወቅ ትልቅ ድርጅት ነው ማለት ነው። ማይ ቾይስ ከ20 ዓመት በላይ ልምድ ያለው እና አንጋፋ ድርጅት ነው። አሁን ደግሞ በሪል ስቴት መስክ የመጀመሪያ ሳይታችን የሆነው በጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው መንገድ ከዋናው መንገድ ማክሲመም 80 ሜትር ገባ ብሎ ያለቁ የተጠናቀቁ በሰሚ ፊኒሽድ ሌቭል ኦልሞስት አሁን መረከብ የምንችላቸውን ቤቶች ለሽያጭ ይዘን መጥተናል ማለት ነው። በጣም ጥሩ። ወደ ቤት አማራጮቹ እንመለስና ያቀረባቸው የምትገኙት የቤት አማራጮች ምን ይመስላሉ በአጠቃላይ የሚለውን እስቲ ብናነሳ። ማይ ቾይስ ሪል ስቴት ቅድም እንዳልኩሽ ያለቁ ቤቶችን በሰሚ ፊኒሽድ አሁን መረከብ የሚችላቸውን ቤቶች ከባለ 2 መኝታ እስከ ባለ 3 መኝታ ካሬ አማራጮችን ይዘን የመጣ ነው። ባለ 2 መኝታ 139 ካሬ አለን። ባለ 3 መኝታ ደግሞ በ4 የካሬ አማራጮች ይዘን መጥተናል ማለት ነው። ባለ 3 መኝታ 166 የካሬ አማራጭ አለን። 170፣ 180 እንዲሁም 190 ካሬዎችን ያጠቃለለ ማለት ነው። በፍሎር በአጠቃላይ 5 አባወራዎች ነው የሚኖሩት። ከ5 አፓርትመንቶች 4ቱ ባለ 3 መኝታ ናቸው። አንደኛው ደግሞ ባለ 2 መኝታ 139 ካሬ ነው ማለት ነው። በጣም ጥሩ። እንግዲህ የሰው ፍላጎት ይለያያል እና በሰሚ ፊኒሽድም በፉል ፊኒሽድም የሚፈልጉ ደንበኞች ይኖራሉ ብዬ አስባለሁ። ማይ ቾይስ ጋር ሲመጡ በሁለቱም አማራጭ ያገኛሉ ወይስ በአንዱ ብቻ ነው የሚለውን ግልጽ አድርገን ብናልፍ። መልካም። እንግዲህ በሁለቱም አማራጭ ነው እኛ ለሽያጭ ያወጣ ነው። ቅድም እንዳልኩሽ በሰሚ ፊኒሽድ ኦልሬዲ ዛሬ ተረክበው የፊኒሽንግ ስራዎችን መጀመር ይችላሉ። በካሬ 125 ሺህ ብር ነው በሰሚ ፊኒሽድ እየሸጠን የምንገኘው። ለምሳሌ ብንወስድ ባለ 2 መኝታ 139 ካሬ ቶታል የዋጋ ተመናችን 17,375 ሺህ ነው። ያው በዚህ ዋጋ ያለቁ ቤቶችን ማግኘት ትልቅ አማራጭ ነው።
ቅድመ ክፍያው 30% ነው የሚሆነው። 30% ማለት የ17,375,000 30% 5,212,000 ይሆናል። ባለ 3 መኝታ ደግሞ በሰሚ ፊኒሽድ 166 ካሬ ቶታል ዋጋችን 20,750,000 ይሆናል። 30% ኦልሞስት ወደ 6.2 ሚሊዮን ነው የሚሆነው። ትልቁን ደግሞ ስንወስድ ባለ 3 መኝታ 190 ካሬ ወደ 23,750,000 ነው የሚሆነው። 30% ደግሞ 7,125,000 ብር ይሆናል ማለት ነው። በሰሚ ፊኒሽድ አሁን ተረክበው የፊኒሽንግ ስራቸውን መጀመር ይችላሉ። በፉል ፊኒሽድ ለሚፈልግ ደንበኛ ደግሞ ሳምፕሎች አሉ፣ በኋላ እናያቸዋለን። በፉል ፊኒሽድ ድርጅቱ በኳሊቲ ማቴሪያሎች ነው የሰራ የፉል ፊኒሽድ ዋጋዎች ወጥተውለት በፉል ፊኒሽድ ደንበኛው መግዛት ይችላል ማለት ነው። ሁለቱም አማራጮች ነው ያለው። ከዚህ በተጨማሪ ግን እዚህ ጋር የተሻለ ነገር ደግሞ ብዬ ማንሳት የምፈልገው ያለቁ ቤቶች ናቸው። 50% ከአቢሲኒያ ባንክ ጋር ዲል አድርገናል። የኛ ድርጅታችን ማይ ቾይስ ከ50%ቱ ደንበኞች 50%ቱን በባንክ ማያያዝ ይችላሉ ማለት ነው። 50%ቱን በ6 ወር ጊዜ ውስጥ ይከፍላሉ። 50%ቱን ደግሞ እስከ 20 ዓመት እየኖሩበት በባንክ ሎን ማያያዝ ይችላሉ። በጣም ጥሩ። እንግዲህ ሰዎች አንድን ቤት ሲገዙ አብረውት ሊገለገሉ የሚችሉት የተለያዩ ነገሮች ይኖሩታል። ምናልባት ማይ ቾይስ ቤቶችን ሲገነባ ምን አይነት አሚኒቲዎችን አካቶን የሚገነባው ሰዎች ወይንም ደግሞ እዚህ ገዝተው የሚገቡ ደንበኞች ሊገለገሉባቸው የሚችሉትን አሚኒቲዎች ማንሳት ብንችል? አሪፍ ጥያቄ ነው የጠየቅሽኝ። ከሙሉ ከአፓርትመንቱ ስንጀምር G+20 አፓርትመንት ነው። ግራውንድ ላይ ሪሴፕሽን ኤሪያ ይኖረናል። ከዛ ሙሉ በሙሉ ከአንደኛ ፍሎር እስከ 20ኛ ፍሎር ሬዚደንሻል አፓርትመንት ነው የሚሆነው ማለት ነው። ግራውንድ ፍሎራችን ሪሴፕሽን እና ካፌዎች እንዲሁም ደግሞ ሱፐርማርኬቶች ይኖሩታል። እዚህ አፓርትመንት ላይ የሚኖር ደንበኛ አክሰስ የሚያደርጋቸው ማለት ነው። ከዚህ በተጨማሪ በጣም ኳሊቲውን በጠበቀ ማቴሪያል ነው የሰራ ነው። ፖስቴሽን ቴክኖሎጂ ተጠቅመናል። ወደ ታች በቂ የሆነ ፓርኪንግ ስፔሶች አሉን። 5 ቤዝመንት አለው። 5 ቤዝመንት ማለት ሚኒመም ከ180 እስከ 200 መኪናዎችን ፓርክ የሚያደርግ ኤሪያ አለን ማለት ነው። በፍሎር 5 ቤት ነው። በቂ የሆነ ፓርኪንግ ስፔሶች ይኖሩና ሌላው ደግሞ ጅምና ስፓን ያካተተ ነው። የቤቱ አሚኒቲ ጅምና ስፓን ያካተተ ነው። 20ኛ ፍሎር ላይ ቴራስ ይኖረዋል። እንደዚህ አንዳንድ ፕሮግራሞችን የማዘጋጃ ስፔሶች አሉት። እነዚህን በአጠቃላይ ያካተተ ነው ማለት ነው። ከዚህ በተጨማሪ 2 ሰፋፊ ሊፍቶች አሉት። ጋርቤጅ ሹተር አለው። ስታንድ ባይ ጄኔሬተር ይኖረዋል። በአጠቃላይ እነዚህ ቅንጡ አፓርትመንት አሟልቶታል የሚባሉትን አሚኒቲዎች ያሟላ አፓርትመንት ነው እየሸጠን የሚገኘው። ወደ ማስረከቢያ ጊዜው ስንመጣ 2 አይነት ኦፕሽን ነው ያለ። ቅድም እንዳልኩ በሰሚ ፊኒሽድ ለሚገዛ ደንበኛ ወዲያውኑ ዛሬ ቤቱን ተረክቦ የፊኒሽንግ ስራዎችን መስራት ይችላል። ፊኒሽንግ ስራዎችንም በ6 ወር ማጠናቀቅ አለበት ማለት ነው። ሌላው ደግሞ ከድርጅቱ ጋር በፉል ፊኒሽድ ዲል ለሚያደርግ ደንበኛ ደግሞ ድርጅቱ በ6 ወር ውስጥ ሙሉ የፊኒሽንግ ስራዎችን አጠናቆ ለደንበኞች ያስረክባል ማለት ነው። የማስረከቢያ ታይማችን ማክሲመም የሚሆነው 6 ወር ጊዜ ብቻ ነው ማለት ነው። ምናልባት ስለ አከፋፈል ሂደቱ ብናነሳ 30% ከከፈሉ በኋላ ቀሪውን በምን ያህል ጊዜ ውስጥ ነው መክፈል የሚችሉት? እንዲሁም ደግሞ ይህንን በፉል ፊኒሽድ የሚፈልጉ ሰዎች ወይንም ደግሞ በሰሚ ፊኒሽድ የሚፈልጉ ሰዎች ልዩነት ይኖረዋል ብዬ አስባለሁ። የመረከቢያው ጊዜ በምን ያህል ጊዜ ውስጥ ታስረክባላችሁ የሚለውን አያይዘ መልስልኝ። አሪፍ ጥያቄ ነው የጠየቅሽኝ። እንግዲህ 2 አይነት ያከፋፈል ሂደት ነው እየተከተለን ያለ ነው። በባንክ ለሚፈልግ ደንበኛ እና በካሽ መክፈል ለሚፈልግ ደንበኛ ማለት ነው። በካሽ መክፈል ለሚፈልግ ደንበኛ ያለቁ ቤቶችን ቅድመ ክፍያ 30% ይከፍላል። ዘንድ በየ3 ወሩ 20% በመክፈል በ1 ዓመት ውስጥ ሙሉ ክፍያውን መክፈል ይችላል ማለት ነው። ሌላው ደግሞ ሁለተኛው ኦፕሽን በባንክ ለሚፈልጉ ደንበኞች ነው። በባንክ ለሚፈልጉ ደንበኞች በተመሳሳይ አድቫንስ ፔመንታችን 30% ነው የሚሆነው። ዘንድ ከ3 ወር በኋላ 20% ይከፍላሉ ማለት ነው። 50%ቱን ግን ከቅድም እንዳልኩሽ ከአቢሲኒያ ባንክ ጋር ዲል አድርገናል። 50%ቱን በባንክ እስከ 20 ዓመት መክፈል የሚችሉበት ኦፕሽን አለው። ከዚህ በተጨማሪ ደግሞ ቤቶቹ የተናጥል ካርታ አላቸው። ኦልሬዲ ዲጂታል ካርታቸው ሬዲ ነው። ዛሬ 100%ቱን ከከፈሉ የተናጥል ካርታ ወይም ዲጂታል ካርታቸውን መረከብ ይችላሉ ማለት ነው። በጣም ጥሩ። እንግዲህ እዚህ የተወሰኑ ጥያቄዎችን አንስተን ለተመልካች አደርሰናል። ምናልባት ቤቶቹ በምን አይነት ደረጃ ላይ ነው የሚገኙት፣ በምን አይነት ሁኔታ ነው የምታስረክቡት የሚለውን እና አጠቃላይ ስለ ግንባታው ደግሞ እየተዘዋወርን ብንመለከትስ? መልካም ሄደን
እንዳልኩሽ አሚኒቲዎቹ ከግራውንድ ነው የሚጀምሩት። ግራውንድ ላይ ካፌና ሪሴፕሽን ኤሪያ እንዲሁም ደግሞ ሱፐር ማርኬቶች ይኖራሉ እንደምታየው። ከዛ ውጭ ከአንደኛ ፍሎር ጀምሮ ሙሉ በሙሉ ሬዚደንሻል ናቸው። ሰው ቅድም ያልኩሽ 2 ሊፍቶች እንደምታያቸው ኦልሞስት ተሰርተዋል። በጣም ሰፋፊ ሊፍቶች ናቸው። ከዚህ በተጨማሪ ደግሞ ጋርቤጅ ሹተር ይኖረዋል። ከአንደኛ ፍሎር ጀምሮ ሙሉ በሙሉ እስከ 20ኛ ፍሎር ሬዚደንሻል አፓርትመንት ናቸው። እስኪ ያለቁ ቤቶችን ደግሞ ገብተን ውስጥ በደንብ እናያቸው። አሁን ደግሞ ያለቁ ቤቶችን ሳምፕላቸውን ነው የምናየው። ባለ 3 መኝታ ቤት ነው። ሁሉም ባለ 3 መኝታ ቤቶች ባይዘይ ተመሳሳይ ናቸው። ልዩነታቸው ምንድነው? የካሬ ስፋት ብቻ ነው። 166፣ 170፣ 180 እና 190 ካሬ ይሆናሉ እንጂ ፍሎር ፕላናቸው አቀማምጣቸው ተመሳሳይ ነው። ባለ ሁለቱም ሞር የተቀራረበ ነው ማለት ነው። ባለ 3 መኝታ 170 ካሬ ነው። ይሄ እንደምታዩ ኳሊቲ የሆነ በሮችን ነው የገጠምነው። ኪንግ ስቲል በር ነው የገጠምነው። ኢምፖርትድ የሆኑ በሮችን የምታያቸው ኢምፖርትድ የሆኑ ማቴሪያሎችን የተጠቀምነው። ቤቱ እንደምታዩ የዚህ ቤት እኔ ትልቁ ኳሊቲ ብዬ ማነሳው አንደኛ ምንም አይነት ኮለን የላቸው ቤቶች። ሁሉም ሩሞች ፋንክሽናል ናቸው። የቤቱ ሲሊንግ ሃይት እንደምታዩ በጣም ረጅም ሲሊንግ ሃይት ነው። ሰፋ ያለ ሳሎን ነው ያለ ነው። ወደዛ ደግሞ ስንሄድ በጣም ሰፋ ያለ በረንዳ ነው ያለ። ሰፋ ያለ በረንዳ አለን ማለት ነው። እዚህ ጋር እንደምታዩ ቲቪ ስታንዳችን ነው። ከዚህ በተጨማሪ ወደ ኪችናችን ስንሄድ ኦፕን ኪችን ነው ያለው። ኦፕን ኪችኖች ነው ያሉት። ሂደን እዚህ ጋር እንደምታዩ በጣም ሰፊ የሆነ ኦፕን ኪችን ነው ያለው። ኦፕን ኪችን ሆኖ ግን ሜካኒካል ቬንቲሌሽን ሁሉም ኪችኖች ያገኛሉ። እዚህ ጋር እንደምታዩ ዳክት አለ፣ ሳከር ይኖረዋል ማለት ነው። ምንም አይነት እዚህ ጋር ኪችን ላይ ያለ የምግብ ሽታ ወደ ሳሎናችን በዚህ በሳከሩ አማካኝነት ወደ ላይ ሪሊዝ ይሆናል ማለት ነው። በዚህ መልኩ ነው የተሰሩት። ፋይናሊ ደግሞ እስኪ ሩሞችን ማስተር ቤድሩሙ ምን ይመስላል፣ ሁለቱ የልጆች መኝታ ክፍልና ሜዲስ ሩም ምን ይመስላል የሚለውን እና ወደ ማስተር ቤድሩማችን ስንሄድ ዲዛይናቸው አንደኛው ደስ የሚለው ነገር ማስተር ቤድሩማችን የብቻውን ነው የምናገኘው። በረንዳ ይኖረዋል። ሁለቱ የልጆች መኝታና ሜዲስ ሩም ደግሞ በአንድ ሳይድ ናቸው ማለት ነው። ይሄ ደግሞ ማስተር ቤድሩማችን ነው። እንደምታዩት ሰፊ ለቀቅ ያለ ማስተር ቤድሩም ነው ያለን። እዚህ ጋር ቁምሳጥን እናገኛለን። ያው ኳሊቲ የሆኑ ቁምሳጥኖችን በሮችን የተጠቀምን በፉል ፊኒሽድ ለሚገዛ ደንበኛ ሙሉ በሙሉ የምንጠቀመው ማቴሪያል ይሄ ይሆናል ማለት ነው። እዚህ ጋር ማስተር ባዝሩማችን ይገኛል። እንደምታዩ ማስተር ባዝሩም ነው። ሌላው ደግሞ ማስተር ቤድሩሙ በጣም እንደምታዩ ሰፊ የሆነ በረንዳ አለው። ሳሎኑ ሰፊ በረንዳ ነው የተሻለ በጣም ሰፊ በረንዳ ነው ያለው። እንደምታዩ እዚህ ጋርም ደግሞ ማስተር ቤድሩሞቹ በረንዳ አላቸው ማለት ነው። ከዚህ በተጨማሪ ሁለተኛ የልጆች መኝታ ቤት በረንዳ ይኖረዋል። እሱም ደግሞ ሂደን ወደ ሌሎቹ ክፍል ስንመጣ ደግሞ እዚህ ጋር እንደነገርኩሽ ሜዲስ ሩም ይኖረናል፣ የሰራተኛ ክፍል ማለት ነው። ሌላው እዚህ ጋር ስንመጣ ኮመን ባዝሩም አለ። ሰፋ ያለ ኮመን ባዝሩም አለን። እዚህ ጋር ላውንደሪ ሩም ይኖረናል። ይሄ ደግሞ ሁለተኛ መኝታ ክፍላችን ነው። እንደምታዩ ለቀቅ ያለ ክፍል ነው። ይሄ እዚህ ጋር የቁም ሳጥን ስፔሶች ይኖሩናል፣ ተሰርተዋል። በዛ ደግሞ በረንዳ ይኖረናል ማለት ነው። የሁለተኛ ክፍላችንን የራሱ የሆነ በረንዳ ይኖረዋል ማለት ነው። በተመሳሳይ ሶስተኛ መኝታ ክፍላችን ተመሳሳይ ነው የሚሆነው። ከዚህ ጋር ተመሳሳይ የሆነ ስፋት ይኖረዋል ማለት ነው። በአጠቃላይ ባለ 3 መኝታ ቤቶች ከ166 እስከ 190 ካሬ ያሉ አማራጮች በተመሳሳይ የሆነ ዲዛይን ያላቸው ፍሎር ፕላን 3 መኝታ ተጨማሪ ሜዲስ ሩም፣ ላውንደሪ እንዲሁም ደግሞ በረንዳዎችን ያካተተ ነው የሚሆነው ማለት ነው። በጣም ጥሩ። እንግዲህ ቤቶቹ ምን ይመስላሉ የሚለውን በጠቅላላ እያነሳን ነበረ ቆይታ ያደረግነው። ምናልባት ሰዎች በፉል ፊኒሽድ ሲረከቡ በዚህ ደረጃ ነው የሚረከቡት ማለት እንችላለን? በፉል ፊኒሽ ኦልሬዲ የተወሰኑ ስራዎች ይቀሩታል፣ ግን የምታያቸውን ኳሊቲ ማቴሪያሎች ነው ቶታሊ ድርጅቱ በእነዚህ ኳሊቲ ማቴሪያሎች ነው የሚሰራው። በሰሚ ፊኒሽ ለሚፈልግ ደንበኛ ደግሞ ራሱ ነው ያው ባይዞ በሰሚ ፊኒሽንግ መግዛትም እንደ ትልቅ አድቫንቴጅ ነው ማየው። የሚፈልገውን ደንበኛ የሚፈልገውን ብራንዲንግ ማቴሪያል ተጠቅሞ ያው እንደምታያቸው የውስጥ የመገጣጠም ስራዎች ነው የሚሆኑት፣ እነሱ መጨረስ ይችላል ማለት ነው።
በጣም ጥሩ። ምናልባት ልዩነቱን ብናነሳ ሰዎች በሰሚ ፊኒሽድ ቢገዙ ምን ሊጠቀሙ ይችላሉ? አድቫንቴጁ ምንድነው? የተለያዩ ደንበኞች የተለያዩ የብራንዲንግ ማቴሪያል ምርጫ አላቸው። ለምሳሌ ከለርም ሊሆን ይችላል፣ የውስጥ የቤቶች የከለር ምርጫቸው፣ የብራንዲንግ ማቴሪያል ምርጫቸው። ሰው በፈለጉት ብራንዲንግ ማቴሪያል በፈለጉት ኳሊቲ በሚኒመም ፕራይስ መስራት ይችላሉ። አንዳንድ ደንበኞች ደግሞ እንደሚፈልጉት ደግሞ በሀይ ኳሊቲ ማቴሪያል መስራት ይችላሉ። ሰው ምርጫቸውን የሚጠበቅላቸው ያደርጋቸዋል በሰሚ ፊኒሽንግ መግዛታቸው። በጣም ጥሩ። እንግዲህ ስለ ቤቶቹ ስላሉት ነገሮች እዚህ ጋር በተወሰነ መልኩ ካነሳን ሌሎች ጥያቄዎቻችንን ደግሞ ሳሎን ላይ ሆነን ብንጨርስ ምን ይመስላል? መልካም። እንግዲህ ደንበኞች ብዙ አይነት ጥያቄዎችን ያነሳሉ። ምናልባት ከትረስት ጋር ወይንም ደግሞ እንዴት ነው አንድን ቤት አልሚ አምነን ኢንቨስት የምናደርገው የሚለው ጥያቄ ብዙዎች ጋር ይነሳል እና ምናልባት ማይቾይዝን እንዲመርጡ የሚያደርጋችሁ የእናንተ ኳሊቲ ወይም ደግሞ እነሱ ሊያገኙ የሚችሉትን አድቫንቴጅ ማንሳት ብንችል። ብዙ ጊዜ ደንበኞች የትረስት ኢሹ ነው ያለባቸው። ማይቾይዝ ሪል ስቴት ግን ኦልሬዲ የኔ ትረስት ኢሹ ይቀርፋል ብለን እናስባለን። ኦልሬዲ ያለቁ ቤቶች ናቸው። የማስረከቢያ ጊዜያችንም 6 ወር ነው። ቅድም እንዳልኩሽ በሰሚ ዛሬ መረከብ ይችላሉ። ምንም አይነት የትረስት ኢሹ የሚያሳስባቸው አይመስለኝም። ኦልሬዲ የተናጠል ካርታ አላቸው፣ ዲጂታል ካርታ ማለት ነው። ምንም አይነት የዲሊቨሪ ችግር አይኖርብንም። ከዚህ በተጨማሪ ግን አድቫንቴጃቸው ምንድን ነው? በተመጣጣኝ ዋጋ ነው ያቀረብነው። በጣም ኳሊቲውን የጠበቀ ህንፃ ነው። ቅድም እንዳልኩሽ በደንብ ኳሊቲውን በጠበቁ ማቴሪያሎች ነው የተሰራው። ወደታች 5 ቤዝመንት ነው ያለው፣ G+20 ነው። ብዙ አሚኒቲዎችን ያካተተ አፓርትመንት ነው። እዚህ ቢገዙ ሎኬሽንም ደግሞ መሀል ጋዜቦ ነው። ከጎን በዶላር ከ2000 እስከ $2500 እየተከራዩ ያሉ አፓርትመንቶች አሉ። በዛ ሊያከራዩት ይችላሉ ማለት ነው። እንደ ገስት ሃውስ እንኳን ማድረግ ቢፈልጉ ትልቁ አድቫንቴጅ ይሄ ነው ብዬ አስባለሁ። ታዲያ እነዚህን የቤት አማራጮች ሰዎች ከፈለጉ እናንተ በምን አይነት አማራጭ ነው ማግኘት የሚችሉት? ስልክ ቁጥር መጥቀስ ብንችል። በማይቾይዝ ሪል ስቴት የሽያጭ የቢሮ ቁጥራችን በ0956 56 57 59 በቀጥታ በመደወልም ሊሆን ይችላል። በዋትሳፕ ኦር በቴሌግራም ኮንታክት በማድረግ እኛን ድርጅታችንን ማግኘት ይችላሉ። ከዚህ በተጨማሪ ደግሞ ሽያጩ በምን መልኩ መሄድ ይችላል ለሚለው ሜቢ ከውጭ ላሉ ደንበኞች መግዛት ቢፈልጉ አንደኛ በተወካይ ይቻላል። ሁለተኛ ደግሞ ድርጅታችን ማይቾይዝ ሪል ስቴት አግሪመንታቸውን በዲኤችኤል እዛው ባሉበት ድረስ መላክ ይችላል። በሁለቱም አማራጭ መግዛት ይችላሉ። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበር ያደረግነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ማይቾይዝ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ እንዲሁም ደግሞ በምን ያህል ክፍያ ነው እነዚህን ቤቶች ማግኘት የምትችሉት የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።